ናፊባ ክፍል 10 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ ቻናላችን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ ትችላለህ እንደፈለክ። አሁን ያልከው ሐሳብ እንደውም የተሻለ ሳይሆን አይቀርም። የፈለጉትን ያክል ቢፈትሹ ምንም ነገር ማግኘት አይችሉም። በል በርታ። መስፍን ከልጁ ጋር ያለውን የስልክ ንግግር ጨርሶ ወደ አንድ ጓደኛው ይደውላል። በመሃል ወሬያቸውን ያቋርጥና በዛኛው ስልክ ልደውልልህ፣ ይሄኛው እየተቆራረጠ ያስቸግራል አለ። ማህሌት ወይም ህይወት ምንም አይነት ጥሩ ስሜት አልሰማት ሲል ለመስፍን ደወለች። በዛኛው ስልክ እያወራ እንዳለ በዚህ ስትደውል የኛውን ዘግቶ የእሷን አነሳውና ያናግራት ጀመር። መስፍኔ፣ እኔ ይሄ ነገር ምንም አልጣመኝም። እባክህ በእኔ ይሁንብህ። ይህን ነገር ማለቴ መከታተሉን እንተውና ሌላ አይዲያ እንፍጠር አለች። አረ ህይወት ማለቴ ማህሌት አለና እየሳቀ፣ ምንድነው ይህን ያክል መፍራት? በቃ መፍራት የለብሽም። ዝም ብለሽ አትጨነቂ ብዬሻለሁ አይደል አለ መስፍን። ኢንስፔክተር ሻንግዛው ለብዙ ደቂቃ ማህሌትንና የመስፍንን የስልክ ቅጂ እያዳመጠ ማስታወሻው ላይ አንዳንድ ነገሮችን እየጻፈ በንቃት ይከታተላል። የስልክ ልውውጣቸው ድንገት ተቋረጠ። እንደገና ከብዙ ጥበቃ በኋላ ሌላ ንግግር ጀመሩ። በዚህ ሰዓት ነው የሆነ ሐሳብ ብልጭ አለበት። ንግግራቸውን እያዳመጠ አለቃዋ ማን ናት? ራሱን እየጠየቀ ጆሮውን በደንብ አስጠጋ። ነገር ግን ከሁለቱ ቃለ ምልልስ ውጪ አንድም ነገር ላዳምጥ አልቻለም። አለቃዋ ማን ናት? ከጀርባ ሆና የምታዛቸው ሴት ማን ናት? ከነወዲያ ጋር የሚያገናኛት ነገርስ ምንድን ነው? እያለ ከራሱ ጋር እየተነጋገረ ከቆየ በኋላ ለአቃቤ ሕግ የፍርድ ሂደት ሊጀመርባቸው ይገባል። አሁን በርካታ ማስረጃዎች አሉ። ነገር ግን የሰነድ ማስረጃዎች ስለሚያስፈልጉ አቃቤ ሕግ ቀሪውን ምርመራ ያድርግ አለ ሻንግዛው። ጥሩ፣ እሺ፣ ጥሩ ስራን የሰራው። የመስፍን ጉዳይስ ከምን ደረሰ? ምን ያገኘው ነገር አለ? እስካሁን ምንም አጥጋቢ ማስረጃ አላገኘንም። ነገር ግን ምስጢራዊ ተልዕኮ እያስፈጸመ እንደሆነ ከማህሌት ጋር በነበረው ንግግር አውቀናል። ሁለቱም ታዛዦች እንጂ የራሳቸውን ተልዕኮ እንዳልሆነ ደርሰንበታል አለ ሻንግዛው ያለበትን የምርመራ እርከን ለአለቃው እየገለጸ። አይኖቿን እንደ ተወርዋሪ ኮከብ በአንዱ አቅጣጫ ወደ ሌላ አቅጣጫ በፍጥነት እያንደረደረች ተንጋላ ተኝታለች። የቤቱ ጣሪያ የሆነ ምስል ያለው መሰላት። ምስሉ ግን አይምሮዋ ላይ በህቡዕ የተሳለ ዘላለማዊ የሰው እንጂ ግዑዝ ስዕል አልመስል አላት። ከንፈሯን 10 ጊዜ ወዲያና ወዲህ እያሸራመጠች ታስብ ጀመር። ቀዶ የመጣበት አላዛር ነበር። ኮልታፋ አንደበቱና የጨረቃ ፈገግታው አይኗ ላይ ድቅን አለባት። ብርክታይት ከጎኗ ልጥፍ ብላ ያለምንም ተቃርኖ ቁጭ ያለችው ነገር አስታውሳ ራሷን አወዛወዘች። አምላኬ ሆይ ምን እያሳየኝ ነው? አሳይተህ ልትነሳኝ አይደለማ? ብዙ ጊዜ ባልና ሚስት ከተፋቱ በኋላ አንዳቸው ሲሞቱ ህይወት ለመጀመር ከሚያስቸግራቸው አንዱ ዋነኛው ነገር የልጆቻቸው ምርጫና ፍላጎት እሱ ነው። ብዙ የሚመጡ እንጀራ አባትና እንጀራ እናት ልጆች ላይ ጥሩ ስሜት አይኖራቸውም። ይህም በአባት ወይም በእናት ፋንታ ለመተካት የመሞከር ስለሚመስላቸው ነው። ሜላቴን ሀሳብ ተንተርሳ ነበር ጥሩ ስሜት የተሰማት። በብርክታይትና ባላዛር መወደድ ደግሞ የፍቅሯን መጠን ጨምሮባታል። ሻንግዛውን ይበልጥ አፈቀረችው። ነገር ግን እስካሁን አንድም ምልክት አላሳየችውም። የምታስበውን እሱ ባያስብስ ብላ ትሰጋለች። ውስጧ ላይ ጥርጣሬ ይመላለሳል። በዛ ላይ ሻንግዛው ስሜትና ፍላጎት አንዴ መለስ አንዴ ሄደት ሲልባት ግራ ተጋብታለች። ብቻ በፍቅሩና በማይሆንስ ጥርጣሬ ነፍሷ ለሁለት ተጨንቃለች። ምን ነው ለአንድ ቀን ብለሽ ሄደሽ ቆይተሽ መጣሽ? አላዋና ሳጅን አክሊሉ የሽዋስ። ምን አበዬ አሞት ወዲያ ስንል አይደል እንዲህ የቆየ አለሽ መሐረቤ የመቀነቷን ጫፋፋ ላይ አስገብታ። ምን ነው ምን ሆኑ ሲል ጠየቃት። እንዲያው እንጃ ደርሰው ነፍስ ውጭ ነፍስ ግቢ ሆነ። እኛማ ደንግጠን ነበረ የሚሞቱ ሁላ መስሎን ስትል መለሰች። አሁን እንዴት ናቸው ታዲያ? የመስኪን ነው መቼስ
እዚህ ያደረሰ ጌታ ምን ይሳነዋል አለች እጆቿን ወደ ላይ ዘርግታ። እኔማ ስትቀሪ እኮ በቃ ትተው ይሆን እንዴ ስራዋት ክሞት ይሆን ብዬ አሰብኩኝ ሲላት፣ ኧረ በጭራሽ እዚህ ደግሞ ስራ አለ እንዴ? አይ ጋሽ አክሊሉ ስንት ቤት አውቃለሁ መሰሉ። እዚህ ልጅ የለም ስንቱ ቤት አለ አይደል እንዴ? እቃው ልብሱ ተደራርቦ ማጠቡ ብቻ ወገብ የሚበጥስ አጋዥ እንኳን የለም። ሁሉንም እንድሰራ ነው የምደረገው ብላ በሀሳብ ወደኋላ ለመሄድ ትክዝ አለች። ልክ ነሸው ትልቅ ቤት ያለው ሰው ስራ ይበዛል። በተለይ ደግሞ ልጅ ያለው ሰው ልብሳቸው ቶሎ ቶሎ ነው የሚቆሽሸው። ባህሪያቸውና የቤቱ ስራዎች በሙሉ ጫናቸው ሰራተኛ ላይ ይሆናል። ቢሆንም ግን ያን ሁሉ በሂደት ማለፉ ጥንካሬ ነው። ስለዚህ አሁን ወደኋላ የሚያስመልስሽ ነገር የለም። ሁሉንም ነገር በጊዜ ሂደት ከዚህ በላይ እንደሚስተካከልልሽ ማመን አለብሽ። የራስሽ የሆነ ህይወት ይኖርሻል። ምክንያቱም አሁን ባለሽበት ሁኔታ አትቀጥይም አለዋና ሳጅን አክሊሉ የሺዋስ ከልቡ እያዘነላት። እሺ ጋሼ እንግዲህ ፈጣሪ ሆነኝ እስኪ እንጂ እድሌማ ጥሩ አይደለም። አሁን ሄኖክን የመሰለ ልጅ ማን ያገኛል? አይ ጠባይ እንዴት ያለ ምስጉን ልጅ መሰለ አለሽ መሐረቤ በቁጭት ከንፈሯን እየነከሰች። አይዞሽ እንደሱ አይነቶቹን ደጋጎች ሰዎች የሚገድሉትን በቅርቡ እስከ መጨረሻ እናጠፋቸዋለን። በንጹሐን ደም ቼዝ የሚጫወቱትንም ድራሻቸውን እናጠፋቸዋለን። በተለይ በዚች በመዲናችን አዲስ አበባ እየተደረጉ ያሉ የበቀል ግድያና የዘረፋ ግድያዎች እንዲቆሙ እንሰራለን አለበለህ። መሐረቤ የሚናገረውን ንግግር ከነ ሙሉ ድርጊቱ ትከታተል ነበር። ፊቱ ላይ ሐዘን፣ በቀል፣ ፍትህ ጎልቶ ይታያል። በተለይ ከመሐረቤ ንግግር በኋላ ሙሉ ለሙሉ ፊቱ ነው የተቀየረው። አሁን እንዲያው አዲስ ነገር አለ በጉዳዩ አለሽ መሐረቤ። አዲስ ነገር ካለ ብላ። ምንም አዲስ ነገር የለም፣ ለማንኛውም ሲኖር ራሴ እነግርሻለሁ አለና ሳትጠብቀው ኩምሽ አደረጋት። ዋና ሳጅን አክሊሉ የሺዋስ ከመሐረቤ ጋር እያወሩ ባለበት ሸዋንግዛው ደወለ። አቤት ኢንስፔክተር፣ እንዴት ነህ ሳጅን? ደህና፣ ምን ላግዝህ አለቄ? እስኪ መሐረቤን ወደ ጣቢያ ይዘሃት ና። ምን ነው? ምን አዲስ ነገር ተፈጠረ? ዝም ብለህ ይዘሃት ና፣ ሌላው እዚህ አብረን የምናይ ይሆናል አለ ሸዋንግዛው ላለመናገር እየቆጠበ። እሺ በቃ አሁኑን ይዣት እመጣለሁ ብሎ ስልኩን ዘጋው። አሁኑን ኢንስፔክተር ሸዋንግዛው ጋር መሄድ አለብን አላት ለመሐረቤ ዞሮ። እንዴ ጋሼ ደግሞ ምን ተፈጠረ አለሽ መሐረቤ በጣም በድንጋጤ ትከሻዋን ሽቅብ እየሰበቀች። አላውቅም፣ እኔ አልነገረኝም፣ ግን የሆነ ነገር ያገኘ ይመስለኛል። አንድ ማረጋገጥ የፈለገው መረጃ አለ ማለት ነው። ግን ጋሼ ሁሉም እንደዚህ ነው የሚቀጥለው? ኢንስፔክተር የሆነ ነገር ባገኘ ቁጥር ፖሊስ ጣቢያ እየሄድኩ እንዴት እችለዋለሁ? ካልሆነ ጋሼ ወደ ሀገር እሄዳለሁ። እዛ ያበየን ከብቶች አዛባ እየጠረኩ ብኖር ይሻለኛል። እኔ ፖሊስ ጣቢያ ሆነ ፖሊስ እሰራለሁ ብላ እንደ ማክረፍ አለች። አውቃለሁ መሐረቤ፣ ግን ኢንስፔክተር የያዘው ፋይል የግድያ ፋይል ነው። ታውቂያለሽ ሄኖክ እንዴት እንደተገደለ ቤት ድረስ መታ ነው አይደል የገደለችው? እና እስካሁን ገዳዋ ደግሞ በነፃነት እየተነፈሰች ነው። ስለዚህ የሞቱትን ነፍስ መመለስ ባይቻል እንኳን ገዳቸውን ለፍርድ ማቅረብ አለብንም አይደል? ፖሊስ ደግሞ ይህን ብቻውን መፈጸም አይችልም። ከህብረተሰብ ትልቅ እርዳታና ጥቆማ ይፈልጋል። አንቺ ደግሞ የሄኖክ ጉዳይ ከኋላም ቢሆን የምትናገሪው የምትገልጫት ብቸኛ ምስክር ነሽ እና ፖሊስ ጣቢያንም ፖሊስን ብትጠየቂ የምትሄጅበት ምክንያት ግን ውደጁ አለ። ነገር ግን የዋና ሳጅን ማብራሪያ የመሐረቤ ልብ ጋር የደረሰ አይመስልም። አሁንም እንዳኮረፈች ንቅንቅ አላለችም። ወይስ ደውዬ አልመጣም እፈራለሁ ብላለች ልበለው አለ ፖሊስነቱን ዘንግቶ እንደ ቤተኛ ሰው እያወራ። ያው በእርግጥ ለመሐረቤ ምቾት ሲል እንጂ እንደዚህ ያለ ነገር ለኢንስፔክተር መሐረቤ እንዳላት ቢለው ከሸዋንግዛው የሚከተለው ነገር ቢኖር ስድብ ነው። ደስ ይለኛል ጋሽዬ፣ በጣም ፈርቻለሁ። መምጣት አትችልም፣ በዛ ላይ ከገጠር አሁን የመጣችው ባለው አለች መሐረቤ ሰፍ ብላ። ዋና ሳጅን አክሊሉ የሺዋስ ፈገግ አለና አሁን ያልሽኝንና እኔ ላንቺ ያልኩሽን ምክንያት ብዬ ብነግረው ምን እንደሚያስብ ታውቂያለሽ ሲል ጠየቃት። ኧረ ምን ጎዶኝ አላቅም፣
ለዛ ነው ይህም በለው እንደዛ በለው ያልሽው? ጥርጣሬ ይሰማዋል። እንዴት ባለፈው ሄኖክን ገደለች? እንዴት አይነት ጥሩ ሰው ነበረች እያለ የነበረ ሰው እንዴት አሁን ለምን እንደፈለግናት እንኳን ሳታውቅ አልመጣም ትላለች? እንኳን በመኪና መታ በእግሯ ብትመጣ ራሱ ደክሞኛል ብላ መቅረት ነበረባት። የሆነ የምታውቀው ነገርማ ይኖራል። እስካሁንም እየሸወደችን ነበር ማለት ነው እንጂማ የሄኖክንና የዮዳይን ጉዳይ ለማግኘት ቀን ተሌት እየባዘንን ባለንበት ጊዜ እንደ አይነት መሳጣት መልስም ነበር። ያው ለሞቱት ጉዳይ ስላልሰጣት ነው እንጂ ብሎ ነው የሚያስበው። እኔም ከሱ ቦታ ብሆን የማስበው ይሄን ነው። ማመን የሚባል ነገር የለም። ሁሉንም ነገር መጠራጠር የፖሊስ ተቀዳሚ ስራው ነው አለ። ማረቢያ አይኖቿን በየሰከንዱ ክፍት ዝግት እያሉ ላባ ግንባሯ ላይ መጥቶ የተፈታ ይመስል በአንዴ ወርዟታል። ፀጉሯ እንደ ማለዳ ጤዛ የላብ ውሃ ይዘዋል። በፍርሃትና በድንጋጤ ውስጥ ሆና ዋና ሳጅን አክሊሉ የሺዋስን ተመለከተችውና እንደዛ ነው አይደል የሚያስበው አለች እየተርበተበተች። አዎ በሚገባ እንዲህ ምንም ማላውቀው ልጅ ሊወነጅለኝ አለች እጇን አፏ ላይ ጭና። እንግዲህ ምንም እንደማታውቂ የሚያውቅ አይኖርም። ኢንስፔክተር እንደሆነ ምርመራው ስራውን ነው የሚሰራው። መቼም አትጠራጠር ማለት አይቻልም። ደግሞ እንኳንስ አንቺን ለማንም አይመለስም። የገዛ ወንድሙ ልጅ ሳይቀር ነው በሆነው ነገር ጠርጥሮ ያሰራት። ስለዚህ እስኪጠራ ድረስ ከኔ ጋር ትሆኛለሽ ይልሽና እዛ የምታሳየውን ነገርና የምትመልሽለትን እያመሳከረ አንቺን ያጠናሻል። ስለዚህ እንደ ፖሊስ የሚመክርሽ ምንም ነገር የመከላከያ ታዋቂ ከሆነ ሀሳብ አይግባሽ። ሄደሽ የምታውቂውን ያክል መልሰሽላት ብትመጪ ነው። ማረቤ ለትንሽ ደቂቃ ካሰበሽ በኋላ በቃ እንሂድ እሺ ጋሽዬ አለች። ኢንስፔክተር ሻንክሳው ከተወሰኑ ባልደረቦቹ ጋር በመሆን ወደ ፒያሳ አራዳ ወርልድ ታውን ባርና ሬስቶራንት ጎራ ብሎ አንዳንድ ነገሮችን በመቶ ገባ ካስተነተነ በኋላ ከዛ ወጥቶ ህይወትና ዮዳይ አልጋ ወደ ያዙበት መሀል ሆቴል ጎራ ብለው የእንግዳ መቀበያ ሶፋ ላይ አረፍ ብለው እንግዳ ተቀባዩን ይጠብቁ ጀመር። አንዲት በአሁኖቹ አጋማሽ እድሜ ክልል የምትገኝ ቆንጆ ሴት መጣችና አቤት ስንት አልጋ ነው የምትፈልጉት አለሽ ፈጠን ብላ። አይ እኛ እንኳን አልጋ ፈልገን አይደለም የመጣ ነው፣ አንዳንድ መረጃ እንድትሰጭን ነው አለና የፖሊስ መታወቂያውን ከኋሊቱ አውጥቶ አሳያት። እሺ ምን ልርዳችሁ? የሆነች ልጅ ነበረች፣ ቤዛዊት ትባላለች። እሷን ፈልገን ነበረ። እዚህ ነበር የምትሰራው፣ እንግዳ ተቀባይ ነበረች አለ ኢንስፔክተር ሻንግዛው ቀላል አድርጎ። ይቅርታ የምትሏትን ሴት እኔ አላውቃትም። እኔ አዲስ ተቀጣሪ ነኝ እና ፈቃዳችሁ ከሆነ የሆቴሉን ማናጀር ብታናግሩ ከኔ የበለጠ የምትፈልጉትን መረጃ በትክክል የሚሰጣችሁ ይመስለኛል አለች ቀልጠፍ ባለ አነጋገር። ቃላቶችን ለመሰካት ጊዜ አልፈጀባትም። ፊቷ ላይ ምንም አይነት ስሜት አይነበብባትም። ጥሩ አማርኛ የመናገር ችሎታ እንዳላት ታስታውቃለች። አልፎ አልፎ ደግሞ ያለ ምክንያት ፈገግ ስትል ከላይና ከታች የታሰረው ብሬሷ ይታያል። የጥነቷ የተስተካከለ አቋሟ ግሩም ነው። ጥሩ እናመሰግናለን አለና ኢንስፔክተር ከባልደረቦቹ ጋር ተነስቶ ወደ ሆቴሉ ማናጀር ያለበት ቢሮ ሄደ። እንግዳ ተቀባያ ሂዱ ብላቸው ከተቀመጠች በኋላ ከእንደገና ተነሳችና ከፊት ከፊት እየመራቻቸው ቢሮ አድርሳቸው ተመለሰች። የሆቴሉ ማናጀር አንገቱን አቀርቅሮ ሂሳብ እየሰራ ባለበት አንኳኩተው ገቡ። ኢንስፔክተር ሻንግዛው እባላለሁ፣ ከፌዴራል ምርመራ ክፍል ነው የመጣሁት በማለት መታወቂያውን አሳይቶ ስለ ራሱ ገለጸ። እሺ ኢንስፔክተር ምን ልርዳ? አለ ማናጀሩ ፍጹም በሆነ ትህትና። ቤዛዊት የምትባል እንግዳ ተቀባይ ነበራችሁ አይደል? አለ ኢንስፔክተር። አዎ ነበረችን፣ ነገር ግን ስራውን ካቆመች ቆይታለች አለ ማናጀሩ። ኢንስፔክተር አይኖቹን ጨፍኖ በመዳፉ ይጨፈልቃቸው ጀመር። ይቅርታ አንድ ነገር ላስቸግርህ? የቤዛዊት የግል ማህደር ካለ ብትተባበረኝ። ያለችበት አንድ ማስረጃ እንኳን። እንደውም ጉዳዩን ታውቀዋለህ። ዮዳይ የሚባል ወጣት እዚሁ እናንተ ሆቴል ነበር ተገሎ የተገኘው አለው። አዎ በሚገባ አስታወስኩ። የእሱ መሞት በጣም አሳዛኝ ነበረ። እኛም ሆቴላችን ኪሳራ ውስጥ ገብቶ ነበር። ብዙዎች እንደ ወትሮ እየመጡ አያርፉም ነበር። አሁን በቅርቡ ነው ትንሽ የተሻለው። እና ግን ቤዛዊት እዚህ ግድያ ጋር ምን ያገናኛታል? ከዮዳይ ጋር አብራ የመጣችው ሴት የምታውቃት እሷ ናት። እና ያቺ ሴት ናት ብለን የጠረጠርናት ሴት ደግሞ ይዘናታል። እና እችን ሴት ቤዛ ብትመለከታት በቀላሉ ትለያታለች።
እኛ ልክም ካልሆንን ልክም ሆንን የምትመሰክርልን ብቸኛ ምስክር እሷ ናት አለ ኢንስፔክተር አንድ ነገር ቢረዳው እየተመኘ። እሺ ገባኝ። እንግዲያውስ የቤተ የግል ማህደር ይኸውና። አሁን ትኖርበት አትኖርበት በትክክል ባላቅም እኛ ጋር ስራ ስትጀምር ያስያዘችው ማህደር ይሄ ነው። ይሄኛው ደግሞ ዋሲሁን እሷ አድራሻ ነው አለና ሌላም ማህደር ገልጦ ሰጠው። ሸዋንግዛው ተስገብግቦ እዛው ከቢሮው ሳይወጣ የበዛይትን ፋይል አገላብጦ ሙሉ አድራሻውን ማስታወሻው ላይ አስፍሮ የሆቴሉን ማኔጀር አመስግኖ ወጣ። ማህረቤ በብዙ ጥያቄና ፍርሃት ውስጥ ሆና ኢንስፔክተር ሸዋንግዛው ቢሮ ገባች። አይኖቹን ጣራው ላይ ተክሎ የዚህን የወንጀል መነሻ እያስተነተነ የነበረው ሸዋንግዛው የማህረቤ መግባት ሲመለከት ራሱን ሰብሰብ ባደረገና እንኳን ደህና መጣሽ ማህረቤ አላት። እንኳን ደህና ቆዩን ጋሼ ብላ ሶፋ ላይ እንድትቀመጥ በእጇ መለከታት። ማህረቤ ፈራ ተባ እያለች ተቀመጠች። አይዞሽ አትፍሪ፣ ለምንም ነገር አይደለም እንድትመጪ የፈለኩት እንድትረጅኝ ነው። መቼም ሟቾቹ ብቻ አይደለም የተጎዱት፣ አንቺም እኔም ነን የተጎዳ ነው። መጎዳታችን ደግሞ ወደ ስሜት ቢቀየር ማንም ሰው ሊገልጸው የማይችለው ስሜት ነው። ስለዚህ አሁን በመጀመሪያ ራስሽን አረጋግተሽ በጥንቃቄ ለማሰብ ሞክሪ። እያንዳንዷን ነገር ለእኛ ጥሩ ማስረጃና መረጃ ናት እሺ ብሎ አነቃቅቶ ፍርሃቷ እንዲወገድላት ካደረገ በኋላ እንድትመጪ የፈለኩት እንግዲህ አንዲት ሴት አለች፣ እሷን እንድትለይልን ነው አለና ተነስቶ ወደ ምርመራ ክፍልና ማህሌት ወዳለችበት ክፍል ይዟት ገባ። ማህረቤ ማህሌትን ስትመለከት ድንግጥ አለች። እስኪ ይችን ሴት በደንብ ተመልከቻት። ያን ምሽት ማለቴ ሄኖት ከመሞቱ በፊት ይዟት የመጣው ሴት ነች አለ። አንዳንድ ጊዜ ማህሌት፣ አንድ ጊዜ ደግሞ ማህረቤን እየተመለከተ። ማህረቤ ዝም ብላ ከተመለከተቻት በኋላ አይ ጋሽ ይችን ሴት አላውቃትም፣ ልትመጣልኝም አልቻለች። እንዳልኩ ከዚህ በፊት ከመኪና ወርዳ ስገባ ከጀርባ በኩል ነው የተመለከትኳት አለች ማህረቤ አይኗን እያሻሸች። እስኪ በደንብ ተመልከች፣ በደንብ የሆነ ነገር ታስታውሻለሽ አለ። የሆነ ነገር እንድታስታውስለት እየፈለገ እየተመኘም እያመነም። ማህረቤ ግን በድጋሚ ብትመለከታትም የቱንም አክል አጽንኦት ስታ ብትመለከት ልትመጣላት አልቻለችም። ሸዋንግዛው ከዚህ በኋላ ማህረቤን ማስቸገር እንደሌለበት ሲረዳ በቃ እኔ እንውጣ፣ ለዚህ ነበር የፈለኩሽ አለና ይዟት ወጣ። ምንም አዲስ ነገር የለም አለው አናሳጅን አክሊሉ የሸዋስ። ሸዋንግዛው በወንታ ራሱን ነቀለቀለት። ማህረቤንና አናሳጅን አክሊሉን ሸኝቶ ቢሮውን ዘግቶ ለረጅም ደቂቃ እያሰበ እያለ አንድ ጥርጣሬ ልቡ ላይ መጣለት። በጣም ብዙ ከማሰቡ የተነሳ እንደሆነ የተጠራጠረው በማሰብ ጥርጣሬውን ላለማሰብ ቢሞክርም ግን ሊዋጥለት አልቻለም። ለምን ማህረቤ ገና በደንብ ሳታያት አላውቃትም አለች። በእርግጥ ከዚህ በፊት ከፊት ለፊቷ እንደማታውቃት ነግራናለች። ነገር ግን አሁን ማህሌትን በደንብ እንኳን ልታያት አልፈለገችም። በዛ ላይ ማህሌትን ስታያት የሆነ የፍርሃት ድባብ ፊቷ ላይ ፍንትው ብለው ይታይ ነበር። ድንጋጤዋና ፍርሃቷ ግን ከሁሉም በላይ ይታይ ነበር። ታዲያ የሁኔታዋን ቀለል አድርጎ ማለፍ አልፈልግም። ምናልባት በገንዘብ ተገዝታ ሊሆን ይችላል የሚል ግምት እንዲገምት አስገድዶታል። ያው ሰራተኛ እንደመሆኗ በቀላሉ ለዚህ ነገር ልትታለል እንደምችል ድምዳሜ ላይ ደርሶ ለዋና ሳጅን አክሊሉ የሸዋስ ደወለለት። ፈጠን ብሎ ስሜን ሳጠራ አዳምጠኝ አለው። እሺ ማህረቤን ጠርጥሬያታለሁ አለና የጠረጠረበትን ምክንያቶች አንድ በአንድ ካጫወተው በኋላ ስለዚህ ዝም ብላ ተከታተላት፣ በገንዘብ ሊያታለሏት ይችላሉ ብሎ ስልኩን ዘግቶ ወደ ስራው ተመለሰ። ኢንስፔክተር ሸዋንግዛው የቤዛን የመኖሪያ አድራሻ የያዘበትን ወረቀት ይዞ ከቢሮ ወጣ። አየሽ፣ ዝም ብለሽ ሰውን በራስሽ ልክ ማመን የለብሽም። አንድ ሰውን እስከ ጥግ ድረስ ማመን ጉዳቱ የሆነው። አንቺ ግን ምክር ከመስማት ይልቅ መቃረን ስለምትወጂ የኔንም ምክረ ሀሳብ ቀለል አደረሽው አለ ተህሚድ። እንደዛ እኮ አይደለም የኔ ፍቅር፣ ማሂን አሁንም በምን ልጠረጥራት እችላለሁ? አለዚያም ከአንገቷ ጠንዘል አድርጋ እንኳን እሷን የራስሽን ጥላ ራሱ መጠራጠር አለብሽ። ጊዜው በጣም ክፉ ነው አለ ተህሚድ። እሱን እንኳን ከዚህ በኋላ ተግባር ያደርገዋለሁ ውድ ባለቤቴ። እኔ ከማህሌት በበለጠ አስገረመኝ አጎቴ ነው። ጥንብር ጉሴን እኮ ነው ያወጣው። እሱ ነው አንጀቴን ያረሰው። ደግ አደረገ። እንደዛ በማድረጉ በጣም ነው ደስ ያለኝ። በዛ ላይ ያደረገው ለስራው ክብር ነው።
እዛ ላይ ላንቺ ሊያይሽ የሚችለው እንደ ተጠርጣሪ እንጂ እንደ ወንድም ልጅ አይደለም። ይሄ ደግሞ የስራው ስነ ምግባር ነው። ያንቺን ንጹህነት አይደለም ማየት ያለብሽ። ስንቶቹ የፖሊስ መኮንኖችና ኢንስፔክተሮች ናቸው በቅርብ ዘመዶቻቸው ምክንያት ከስራ የተፈናቀሉት አለ ተህሚድ። እሱም ያለኝ ይሄን ነው። የምር ድርጊቱን ባሰብኩ ቁጥር በጣም ነው የምገረመው። ባጭሩ አጎቴ በጣም የሚገራርሙ ባህሪያቶች ያየሁበት ነው። በሜላት ጉዳይ ራሱ አስገርሞኛል። አይ ፍቅሬ፣ እንደው እንደዚህ ምስኩን ተወኝብኝ አለ ተህሚድ በመደነቅ። ሲያምም ሲያዳምጣት ከቆየ በኋላ ምን ላድርግ፣ በጣም ቢገርመኝ እኮ ነው። መቼም ትልቅ ነገር ባይጀምሩ ልጆቹን እስከ ማስተዋወቅ አይደርስም ብዬ ነው። እንዴ አንቺ ደግሞ ባይጀምሩም ልጆቹን ማስተዋወቅ እኮ ቀላል ነው አለ ተህሚድ። አንተ አጎቴን አታውቀውም። ልጆቹን ዝም ብሎ አያስተዋወቅም። ህይወቱ ላይ ተጽዕኖ የማይፈጥሩ ሰዎችን አያስተዋወቅም። ባጭሩ ልጆቹን በመጋዘን እንዳለ ወርቅ ነው የሚቆጥራቸው። ለማንም ገልጦ አያሳይም። እንደዛ ከሆነ ምናልባት ጀምረዋል ሊያስብል ይችላል አይደል አላት። ክፍል 11 ይቀጥላል።